ሩትዬ እንግዲህ ትናንት ላይ ሄርሜላ ትክክለኛ መልስ መልሳላታለች። ሚስት መሆን መመረጥ ነው። አንድ ወንድ ልጅ ዝም ብሎ አይደለም ሚስትነት አርጎ የሚያገባሽ። አንቺ ደግሞ ውሽማ ነሽ። አንቺ የሆነ እቃ ገዝተሽው ትጠቀሚበታለሽ። ከዛ እቃው ሲበቃሽ ወይ ሲያረጅ ትጤዋለሽ። አንቺ ለአብርሃም እንደዛ ነሽ። መደበሪያው ጊዜ ማሳለፊያው ነሽ እንጂ እውነት ቢወድሽና ቢያፈቅርሽ ኖሮ ከኔ ጋር አብረን እንሁን፣ የበፊት ፍቅራችን እንመለስ፣ ልጃችን አብረን እናሳድግ ብሎ እንደዛ አይለምነኝም ነበር በማለት እንግዲህ ለሄርሜላ መመለስ የነበረበትን መልስ መልሳለታለች ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ እየተመሰገነ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ የሆናችሁ ቤተሰቦች ሩትዬ እንግዲህ ትናንትና ከሄርሜላ ጋር መጥቶ ነበረ። በጣም የሚያስደስት ንግግሮችን መልሳላት ነበረ። አንቺ ውሽማ ነሽ፣ ስለዚህ እኔ ደግሞ ተመርጫለሁ። ሚስት መሆን መታደል ነው፣ የልጅ እናት መሆን መታደል ነው እና መመረጥ ራሱ አንድ ጸጋ ነው። እኔ ለሚስትነት ተመርጫለሁ፣ አንቺ ደግሞ ለውሽምነት ተመርጠሻል። ልዩነታችን እዝጋ ነው ብላታለች። በዛ ላይ ደግሞ አንቺ ባለትዳርና የልጅ አባት የሆነ ወንድ ላይ ነው የተንጠለጠልሽው። ግን እኔ ተፋትቼ ልጄን ወልጄ አቅፌ ነው ህይወቴን የራሴን ላይ መኖር የጀመርኩት። ስለዚህ እኔ እናንቺ ጭራሽ አንድ ቦታ ላይ ራሱ መቆም የሌለብን ትሽ አለቻት ማለት ነው። ትሽ ኦማይ ጋድ የመሬ ነው። እኔ አንቺ የምትገኝበት ቦታ እዚህ ጋር ራሱ መቆም በራሴ እያፈርኩ ነው። ከአንቺ አይነቱ ቆሻሻ ጋር መቆም የሚገባኝ ሴት አይደለሁም። በአንቺ አፍ የሚጠራ ሴት አይደለሁም። በተለይ ደግሞ ልጄ በአንቺ አፍ አይጠራም ብላ